መንግስት ከቅርብ ጊዜ ወዲህ የምግብ ሉዓላዊነትን ለማረጋገጥ እየሰራ እንደሆነ በተደጋጋሚ ሲናገር ይሰማል። አንድ ሀገር የምግብ ሉዓላዊነቷን አረጋግጣለች ማለት ደግሞ ብሔራዊ ጥቅሟን ከማስጠበቅ አልፎ የሚከሰቱ አደጋዎችም ካሉ በራስ አቅም ለመመለስ ያስችላታል ተብሎም ይታመናል። የስነ ምግብ ባለሙያዎች ደግሞ የምግብ ሉዓላዊነትን ለማረጋገጥ በሚካሄድበት ወቅት በምግብ ራስን መቻልና የምግብ ዋስትናን ማረጋገጥ መዘንጋት የለበትም ይላሉ። የምግብ ሉዓላዊነትና የምግብ ዋስትናን አንድ ሀገር አረጋግጣለች የሚባለው እንዴት ነው ስንል ጠይቀናል። ዶክተር ታደሰ ዘርፉ በዓለም አቀፉ የምግብ ምርምር ፖሊሲ ተመራማሪ ሳይንቲስት ናቸው። ይሄ ነገር በደንብ ለመረዳት ሁለት ሀገሮች በንጽጽር ብናይ ጥሩ ይመስለኛል። ለምሳሌ ኢትዮጵያንና አሜሪካንን ብናወዳድር አሜሪካ የምግብ ደህንነት ችግር የለባት፣ ከፍተኛ የሆነ የምግብ አምራች ሀገር ነች። ፉድ ሴኩሪቲ የሚለው ችግር የለባት። በአንጻሩ የምግብ ሉዓላዊነት ስንል ግን አሜሪካውን የምግብ ሉዓላዊነትን አረጋግጣለች ብለን በእርግጠኝነት አንናገርም። ለምን? የምግብ ሉዓላዊነት ኮንትሮልን ነው የሚመለከተው። እዛ ሀገር ደግሞ በብዛት ምግብ የሚመረተው በትልቅ ኮርፖሬት በምንላቸው ትልቅ ግዙፍ በሆኑ ካምፓኒዎች ናቸው። እነዛ አካላት ያመረቱትን ነው ህብረተሰቡ የሚመገበው እንጂ ይሄን አምርቼ ይሄን ልመገብ የማለት መብት የለው። ምግቡ አለ፣ የምግብ እጥረት ችግር የለባቸው። ነገር ግን የፈለጉትን ምግብ የመመገብ የመወሰን መብታቸው ግን በነዛ በትልቅ ካምፓኒዎች ስለሚገደብ ሎካል ኮንትሮሉ ዝቅተኛ ስለሆነ የምግብ ሉዓላዊነት ተረጋግጧል ብለን ላንል እንችላለን። ሌላ ሀገር ለምሳሌ እንውሰድ። ለምሳሌ ሳውዲ አረቢያን ብንወስድ ሳውዲ አረቢያ ከፍተኛ የሆነ የምርት ምግብን ገዝቶ የመጠቀም ችግር የለባቸውም። ምክንያቱም የምግብ ደህንነት ዋስትና ስንል ምግብን በፈለጉ ሰዓት ገዝቶ መመገብ መቻል፣ የፈለጉትን መመገብ መቻል ነው። ምክንያቱም ገንዘብ ስላላቸው ከየትም ሀገር ገዝተው ኢምፖርት አድርገው መመገብ ይችላሉ። የምግብ ሴኪሪቲ ችግር የለባቸው። በአንጻሩ የምግብ ሉዓላዊነትን ስንመለከት ግን ከፍተኛ የሆነ የምግብ ሉዓላዊነት ችግር አለባቸው። ምክንያቱም ሁሉ ነገራቸው በኢምፖርትድ ወይም ደግሞ ወደ ሀገር ውስጥ በሚገባ ምግብ ላይ የተመሰረተ ስለሆነ ማለት ነው። ተመራማሪው ዶክተር ታደሰ ዘርፉ ኢትዮጵያ ከሞላ ጎደል በሚባል ደረጃ የምግብ ሉዓላዊነትን ለማረጋገጥ የተጠጋ ሁኔታ ላይ እንደምትገኝ ነግረውናል። ሆኖም ግን ሁለት መሰረታዊ የሚባሉ ችግሮች እንዳሉም አንስተዋል። ኢትዮጵያ ስንወስድ ምግባችን የምናመርተው እኛ ነን። ማህበረሰቡ የፈለገውን በአካባቢው ባህሉን፣ ስነ ልቦናውን የጠበቀ ምግብ የማምረት መብት አለው። እንዲሁም ደግሞ ኮንትሮል የሚያደርገው በአብዛኛው ማህበረሰብ ነው። ነገር ግን ሁለት መሰረታዊ እጥረቶች አሉ የምግብ ሉዓላዊነትን ኢትዮጵያ ውስጥ ስንመለከት። አንደኛው ያው መብት ቢኖርም ግን በመሀል ላይ ያሉ ደላሎች ናቸው ዋጋውን የሚወስኑት የምግብ ዋጋን። ስለዚህ ገበሬው ጤፍ ማምረት ቢፈልግ የበለጠ ዋጋ የሚያወጣለት ገብስ ከሆነ በደላሎች ስለሚሆን ዋጋው ሴት የሚደረገው በቀላሉ የፈለገው ለማምረት ላይችል ይችላል። ምክንያቱም ዋጋው ኮንትሮል ማድረግ ስላልደረሰ ዋጋው የምግብን ዋጋ ከሞላ ጎደል በአምራቹ ልክ እጅ ያለ አይደለም ኢትዮጵያ ውስጥ የብሮከርስ እና የሎጂስቲክ ችግር ስላለብን ማለት ነው። ሁለተኛው ደግሞ በቂ ምርት ማምረት አልቻለም። አሁን የኛ ምግብ ሉዓላዊነታችን ስንመለከት ሞሮፍ ከመብት ጋር ቢያያዝም ግን በቂ ምርት ማምረትንም ይጠይቃል። ኢትዮጵያ ከምግብ ሉዓላዊነት ጋር ተያይዞ እየሰራች ያለው ስራ የሚበረታታ ቢሆንም የምግብ ዋስትናን ከማረጋገጥ ጋር ግን እጅግ ብዙ በሚባል ደረጃ እንደሚቀራትም ሰምተናል። ከ20 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎች በእርዳታ የሚኖሩ እንደሆኑና የምግብ እጥረት ችግር እንዳለም ተመራማሪው ተናግረዋል። ዋነኛነት ደግሞ የሾክ ነው። አሁን ትልቁ ምግብ ደህንነት ስንል በአንድ ወቅት መመገብን አይደለም የሚመለከተው። ለምሳሌ ድርቅ ቢከሰት የሆነ አደጋ ቢመጣ በቂ ክምችት አለን ወይ ይህንን መተካት የሚችል ምግብን ሰው ሳይራብ በፈለገው ሰዓት ስቴቢሊቲ የምንለው ኮምፖነንት ስላለው ነው። ስቴቢሊቲ ላይ ችግር አለበት። ከዛ አንጻር የምግብ ደህንነታችን በጣም ከሌሎች ሀገሮችም አንጻር ዝቅተኛ ደረጃ ላይ ያለ ነው። በቅርቡ የወጣው የግሎባል ሃንገር ኢንዴክስ የሚባለው ሪፖርት እንደሚያሳየው ኢትዮጵያ አሁንም ሲሪየስ የሆነ የምግብ ደህንነት ችግር ካለባቸው ሀገሮች ነው የመደባትና የምግብ ደህንነታችን ዝቅተኛ። ዶክተር ታደለ ማሞ የኢትዮጵያ ግብርና ኢንስቲትዩት የግብርና ኢኮኖሚክስ ዳይሬክተርና ተመራማሪ ናቸው። አሁን ላይ መንግስት ትኩረት አድርጎ እየሰራ የሚገኘው የምግብ ሉዓላዊነትን ለማረጋገጥ ነው ሲሉ ነግረውናል። ሙሉ በሙሉ ይህንን ማድረግ ይቻላል ወይ ስንል ጠይቀናቸዋል። አሁን ባለው ሁኔታ የመንግስት ትኩረት በምግብ ራስን መቻል ወይ ደግሞ የምግብ ሉዓላዊነትን ማረጋገጥ ላይ ነው ሰፊ ትኩረት ተሰጥቶ እየተሰራ ያለው። ለምሳሌ መስኖን በማስፋት እንደ ስንዴ ያሉ ከዚህ በፊት ደግሞ በስፋት የማናመርታቸው እንደ ሩዝ አይነት ከውጭ የሚመጡትን ለመተካት ከፍተኛ ጥረት እየተደረገ ነው ያለው። ይሁን እንጂ ሙሉ በሙሉ ያንን ለማረጋገጥ የማንችልባቸው ኬዞች አሉ። አሁን ለምሳሌ ምግብ ስንል እንግዲህ ከጥራጥሬ ወይ ደግሞ ከብርህ አገዳ ብቻ የምናገኘውን በዳቦ ወይ ደግሞ በእንጀራ መልክ የምንመገበውን ብቻ ሳይሆን በስጋ መልክ እንደዚሁ ሌሎች በአሳም ሊሆን ይችላል ከውጪ የምናመጣቸው ይኖራሉና ስለዚህ በምግብ ራሳችን ችለናል ለማለት ይቸግራል። ለመሆኑ አንድ ሀገር የትኛውን ማስቀደም አለባት? የምግብ ሉዓላዊነትን አሊያም የምግብ ዋስትናን? ዶክተር ታደሰ ዘርፉ እንዲመልሰዋል። እና ለኢትዮጵያ ቀረብ ያለው የምግብ ሉዓላዊነት ነው። ለኢትዮጵያ መቅደም ያለበት ግን ለሰው የሚጠቅመው የምግብ ደህንነት ነው። ምክንያቱም በዋነኛነት ሰው በልቶ ማደር
አለበት። ሁሉ ማህበረሰብ ስለ ምግብ ማሰብ የለበትም። በነገራችን ላይ እንዲህ ሲባል ለውጥ የለማት አይደለም። ኢትስ ኖት ፎር ፖለቲክስ። የሚገርምሽ ከዛሬ 25 ዓመት በፊት ኢትዮጵያ የግሎባል ሃንገር ኢንዴክስ ለምሳሌ ብትመለከችው በጣም ከፍተኛ የሆነ ማህበረሰብ ክፍል ምግብ እጥረት እንዳለበት እና የምግብ ደህንነቱ እንዳልተረጋገጠ ነው የሚያሳየው። ወደ 53 ነው ኢንዴክሱ። አሁን ወደ 23 ወደ 24 ወርዷል። በግማሽ ቀንሷል ማለት ነው። እና ምን ማለት ነው? የምግብ ደህንነታችን ተሻሽሏል። የህዝብ ቁጥር ጭማሪ አለ። ብዙ ነገሮች አሉ። ከዛ አንጻር አልደረስንበትም። ግን ስቲል አሁንም 20 ሚሊዮን በጣም ቀላል ቁጥር አይደለም። 20 ሚሊዮን የአንድ ሀገር ህዝብ እንደማለት ነው በብዙ ዓለማችን ክፍል። አሁን ኢትዮጵያ በሚባለው ልክ በግብርናው ዘርፍ ለውጥ አምጥታለች ማለት ይቻላል ወይ ስንል የጠየቅናቸው ዳይሬክተሩ ዶክተር ታደለ ማሞ ደግሞ ተከታዩን መልሰዋል። እንደዚህ አይነት መረጃዎች መንግስት ያቋቋማቸው የመረጃ ምንጮች አሉ። አንዱ የኢትዮጵያ ስታቲስቲክስ ባለስልጣን ነው። ሌሎችም አሉና የእነሱ አሁን ሰፊ ጥናት እያደረጉ ነው ያሉት። በተለይ ባለፈው ዓመት ሴንሰስ ሰርቬ የሚባል ቢያንስ እያንዳንዱ ቀበሌ ላይ የሚመረተውን መረጃ ሰብስቦ አሁን ያንን አናሊስ እየጨረሱ ነው። ይፋ ይሆናል ብዬ አስባለሁ እና ትክክለኛ እንትኑን ከዛ ያ ውጤት ከወጣ በኋላ በተባለው ልክ አለ ወይስ የለም የሚለውን ማረጋገጥ ይቻላል። ነገር ግን የማይካዱ የሚታዩ ነገሮች አሉ። ከዚህ በፊት በመስኖ የማይለሙ ቦታዎች ወደ ልማት የገቡ አሉ። ትንንሽ ወንዞች ዝም ብለው ሲፈሱ የነበሩ በየቦታው ብዙ ትኩረት የማንሰጥባቸው ወደ ልማት የገቡ አሉ። በአጠቃላይ የምግብ ሉዓላዊነትን ማረጋገጥ የመብት ጉዳይ ሲሆን የምግብ ዋስትናን ማረጋገጥ ግን ከዚህም ከፍ ያለ እንደሆነና አንድ ሰው ጤናማ የሆነ ምግብ ማግኘት ሲችል ሲሆን ይህንን ሌሎች ሀገራትም ማድረግ እንዳልቻሉት ይነገራል።